ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ አድማጭ ተመልካቾቻችን በእስራኤል የፓርላማ አባል ለሆነችው ትውልደ ኢትዮጵያዊት የተሰጠ ምላሽ በመጀመሪያ ደረጃ የትውልደ ኢትዮጵያዊቷን በእስራኤል ሀገር የምትኖረዋን የትውልደ ኢትዮጵያዊቷን ንግግር የአራት ደቂቃ ንግግር አብረን እናዳምጣለን። ከዛም በኋላ ምላሹ ከተማረው ከፓስተር ኤድሞን ይሆናል። በቃ እኛ መናገር እናቆማለን። ከእንግዲህ በኋላ የተማሩ ታሪክ ያወቁ ሰዎች ሲያወሩ እናዳምጣለን። ሰውም እንዲያዳምጥ ሼር እናደርጋለን። ሼር አድርጉ። ህዝብ እውነት ማወቅ አለበት። ህዝብ ሴራን ማወቅ አለበት፣ መረዳት አለበት። እንደ ገንገበት ዝም ብሎ መነዳት የለበትም። ጤና ይስጥልኝ። በዛሬው ቀን የእስራኤል አየር ኃይል ኢራንን ደበደበ። ምክንያቱ ምንድን ነው? የእስራኤል አየር ኃይል ኢራንን የደበደበበት ዋናው ምክንያት ኢራን ከ40 ዓመት በላይ እስራኤልን ለማጥፋት በየጊዜው ትዝታለች። እስራኤልና ኢራንን የሚያገናኛቸው አንድም ድንበር የለም። ነገር ግን የኢራን ፍላጎት እስራኤልን ማጥፋት ነው። በቀጥታ ባይሆንም በተለያዩ መንገዶች ለማጥፋት ሞክራለች። ምሳሌ ብሰጣችሁ በደቡብ ክፍል በሐማስና በጂሃድ ሽብር ፈጣሪ ድርጅት አማካኝነት፣ በሰሜኑ በኩል ደግሞ በሊባኖስና በሶሪያ ምድር መናኸሪያ ያደረገው የህዝቡላህ ሽብር ፈጣሪ ድርጅት፣ በምስራቁ በይሁዳ ሰማሪያ ደግሞ የፍልስጤም ሽብር ፈጣሪ ድርጅቶችን፣ ቀጥሎም ደግሞ ሩቅ ከባህር ማዶ ድንበር የማያገናኝ ከየመን ምድር ደግሞ በመሆን በቀጥታ የሚተኩሰው የሁቲም ሽብር ፈጣሪ ድርጅት ይገኝበታል። ይህ በሙሉ ባንድ ላይ በመሆንና ባንድ ላይ በመደራጀት በኢራን መሪነት እስራኤልን ለማጥፋት ሙከራ ተደርጓል። በዚህ አላበቃም። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን ትፈልጋለች። ይኸውም እስራኤልን ለማጥፋት ነው። እስራኤል የምትጠፋበት ቀን በዚህ ጊዜ ነው በማለት በዋና ከተማዋ በቴህራን ትልቅ መፈክር ተዘጋጅቶ እናያለን። ይህ ሁሉ የሚያመለክተው እንዲሁ ድንበር የማያገናኛትን ጭራሽ ምንም አይነት ግጭት የሌላትን እስራኤልን ለማጥፋት ነው። እስራኤል ሲባል በእስራኤል የሚገኘውን የእስራኤል ህዝብ ብቻ አይደለም፣ በውጭ ሀገር የሚገኙትንም ኢራን በሽብር ፈጠራ ድርጊት ጎድታለች። ለምሳሌ ያክል 2 ጊዜ በተደጋጋሚ በአርጀንቲና ዋና ከተማ በቦኖስ አይረስ በይሁዳውያን ተቋማት ላይ ጉዳት አድርሳ በርካታ ወገኖቻችን ህይወታቸው ጠፍቷል። ይህም በተመለከተ በተለይ የኒውክሌር ጦር መሳሪያ መገንባት ከጀመረችበት ጊዜ አንስቶ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለብዙ ዓመታት ያክል ሲያስጠነቅቁ ቆይተዋል። እስራኤልን ብቻ ሳይሆን መላው ዓለምን ያሰጋል በኢራን እጅ የኒውክሌር ጦር መሳሪያ ከገባ ሲሉ ተናግረዋል። ይህን ያዳመጥ አልነበረም። አሁን ግን ሁኔታው እየተባባሰና ዛቻው እየተጠናከረ ሲመጣ የእስራኤል መንግስት ሳንቀደም መቅደም አለብን፣ የህዝባችንና የሀገራችን ድንበር የምንጠብቀው እኛ ነን በማለት እነሆ በዛሬው ቀን የእስራኤል አየር ኃይል የኒውክሌር ኃይል ማመንጫ ጣቢያዎችን የኢራንን ደብድቧል። ቀንደኛ እስራኤል መጥፋት አለባት የሚሉ የኢራንን መሪዎችንም ደምስሷል። የእስራኤል ፍላጎቷ ሰላም ነው። ከ6 የአረብ ሀገራት ጋር የሰላም ውል ፈርማለች። ኢራን ግን ምንም ግንኙነት የሌላት መካከለኛውን ምስራቅ በማወክ እስራኤል ለማጥፋት ስታለች። በይሁዲ ህዝብ በእስራኤል ህዝብ በኩል ደግሞ በሁለተኛ የዓለም ጦርነት የጀርመን ናዚዎች ከ6 ሚሊዮን በላይ ህዝብ ወገንን የጨፈጨፉት መደገም የለበትም። በጊዜው ሀገር አልነበረንም፣ መከላከያ ኃይልም አልነበረንም። ጉዳቱ እልቂቱ የደረሰው በዚህ ምክንያት ነው። ስለዚህ ለብዙ ሺህ ዓመታት ያክል ተበትኖ የቆየው የእስራኤል ህዝብ ተሰባስቦ አገር አቋቁሟል። ለወደፊቱ በጀርመን ናዚዎች የተፈጸመው እልቂት አይደገምም፣ ኔቨር አጌን ወይም ድጋሜ አይሆንም የሚለው የእስራኤል ትልቁ መመሪያ ነው። ለዚህ ነው የእስራኤል መንግስት ለህዝቡ የሚቆረቆረው፣ ለወገኑ የሚያስበው፣ ዳር ድንበሩ መከበር አለበት፣ በመላው ዓለም የተበተነው ወገኑን በሚኖርበት በሃይማኖቱ በዘሩ መጎዳት የለበትም በማለት እንዲህ አይነት ጠንካራ እርምጃ ለመውሰድ የተገደደው። እንግዲህ ይህን በተመለከተ ያለውን ተጨባጭ ሁኔታ አሁን ያለንበት ጊዜ ጦርነት ነው። ሁኔታውን እገልጽላችኋለሁ። የፓርላማ አባል ወይም የክነሴት አባል ዶክተር ጸጋ ፈንታሁን መላኩ ነኝ። ሁኔታውን እንከታተል። በአጠቃላይ ለመላው ዓለም የእስራኤል አምላክ ሰላም ይላክልን። እሺ ጤና ይስጥልኝ። ለዚች ለዶክተር ጸጋነ ያለችው የእስራኤል የፓርላማ አባል እስራኤል ኢራንን ደበደበ
እስራኤል ኢራንን የደበደበችበት ምክንያቱ ደግሞ ይሄ ነው ብላ የዘረዘረቻቸው ጉዳዮች አሉ። ከዘረዘረቻቸው አንዱ ኢራን ሁልጊዜ እስራኤልን ለማጥፋት ይፈልጋሉ፣ ይዝታሉ፣ እዚህና እዛ እንደዚህና እንደዛ ይሰራሉ ያለቻቸው ያነሳቸውን ፖይንቶች በአጭሩ እኔም ላንሳ። በመጀመሪያ ለእህታችን የእስራኤል የፓርላማ አባል መናገር የምፈልገው እስራኤል በተባበሩት መንግስታት አባል ሀገራት አንዷ ናት። የተባበሩት መንግስታት መጀመሪያ አንዳች ነገር ሲኖር የአንድን ሀገር ሉዓላዊነት ጥሶ ከመደብደብም የትኛውንም ነገር ከማድረግ በተባበሩት መንግስታት አቤቱታ ማቅረብ ያስፈልጋል። አዎንታዊነት ማቅረብ ያስፈልጋል። ለተባበሩት መንግስታት ሕግና ስርዓት ለመገዛት ፈርማ አባል የሆነች እስራኤል ዓለም ላይ እስራኤል የፈለገችውን ለማድረግ የፈለገችውን ለመስራት በዚህ መልኩ ነፃነት የሰጣት ማን ነው? ወይስ ለእስራኤል ሕግና ስርዓት አይሰራም ነው? ስለዚህ የተባበሩት መንግስታት ሕግና ስርዓትን የጣሰ የአንድን አገር ሉዓላዊነት ደፍሮ መደብደብ ያለ ዓለም እውቅና ወይንም ደግሞ ያለ ሕግ ወይንም ያለ ስርዓት ይሄ በመሰረቱ ተቀባይነት ያለው ነገር አይደለም። እንዴት እንዳየችው አላውቅም። በሁለተኛ አሁን እስራኤል ውስጥ ያለው መንግስትና ስርዓት በየትኛውም ሕግና ስርዓት የሚገዛ አይደለም። ይሄን የምለው እኔ ብቻ አይደለሁም፣ በውጭ ያለ ብቻ አይደለም። እስራኤል ውስጥ በሚሊዮን የሚቆጠሩ አሁን ያለው የእስራኤል መንግስት ወይንም የናታንያሁ መንግስት ለእስራኤላውያን ራሱ በብዙ እስራኤላውያን ተቀባይነት እንደሌለው ይታወቃል። ጦረኛ መንግስት እንደሆነ ይታወቃል። እጅግ ቁጥራቸው ቀላል የሚያባል በብዙ መቶ ሺዎች የሚቆጠሩ የፓለስቲኒያን ህፃናትን በመጨፍጨፍ እናቶችን በመጨፍጨፍ ህዝብ እንደ ህዝብ ጀኖሳይድ በማድረግ ምግብና እህል እንዳይገባ በመከልከል ስንቶች ለማለቃቸው ምክንያት እንደሆነ ይህንን ዓለም ሁሉ ሲናገር በተባበሩት መንግስታት ብዙ ነገር ሲባል፣ ነገር ግን ድምፅን በድምፅ በመሻር መብት የአሜሪካ ተጠቅሞ ብዙ ነገር እንዳይተላለፍባቸው የሆነበት ትልቁ ምክንያት እሱ ነው። የእስራኤል መንግስት በጣም ጦረኛ፣ ሰብአዊ ያልሆነ ንጹሐንንም ህፃናትንም እንኳን በመግደል ይቅርታ የማይጠይቅ ስርዓት እንደሆነ እስራኤል ውስጥ ያሉ ብዙ ዜጎች እንኳን ያውቃሉ። ይህን ተቃውሞም ሰልፍ እንደወጡ ያስታውሳለሁ፣ አውቃለሁ። አሁንም ደግሞ በተመሳሳይ በጋዛና በፓለስቲንያን የሆነውን ነገር በኢራን ለመድገም ካልሆነ በስተቀር ሌላ ነገር የለውም። አይ ኢራን እኛን ለማጥፋት ነው፣ ስለዚህ ሂዝቦላ ሐማስ ምናምን እየረዳች እያስታጠቀች የሚባል ነገር አለ። እውነት እንነጋገር ከተባለ አብዛኛዎቹ በአረብ ሀገር ላይ የተቋቋሙት ሐማስም ይሁን ሂዝቦላ ሌሎቹንም ያቋቋሙት የረዱት እስራኤል እንደሆኑ እህታችንም በደንብ በትክክል ታውቃለች። ሐማስ ራሱ በማን ነው የተደራጀው? ማን ነው ለሐማስ ፈንድ ይሰጥ የነበረው? ያደራጀውና ያቋቋመው እስራኤል አይደለችም እንዴ? ስለዚህ አንዳንድ ጊዜ እንደው ጻድቅ ሆኖ መስሎ ለመታየት ካልሆነ በስተቀር በእስራኤል መንግስት የሚደረግ ጭፍጨፋ አይ ቲንክ ዓለምም እያወገዘው ነው። ብዙ እስራኤላውያንም እየተቃወሙት ነው። አሁንም ኢራንም ላይ ያለምንም ምክንያት ገና ለገና እስራኤል ኢራን እኛን ለማጥፋት ትፈልጋለች። የተባበሩት መንግስታት አቤቱታ ይቀርባል። የተባበሩት መንግስታት ይወያይበታል። የተባበሩት መንግስታት ውሳኔ ይሰጥበታል። ነገር ግን የተባበሩት መንግስታትን ውሳኔ አንድም ቀን የማይቀበል የማያከብር ሀገር ዓለም ላይ እንደፈለገ ህግና ስርዓት ሳይኖር የፈለገውን ህዝብ የሚጨፈጭፍ መንግስትና ስርዓት እስራኤል ነው። ይሄ ደግሞ አይዞባይም ስላለው ቱ ስቴት ሶሉሽን በቱ ስቴት ሶሉሽን በተባበሩት መንግስታት አሁን ተቀባይነት ያለው የጸደቀ ስርዓትና ህግ ነው። የቱ ስቴት ሶሉሽንን ግን አልቀበልም ያለው ማለት እስራኤል አይደለም። ይሄ ሲባል እስራኤልም እንዲሞት መፍቀድ አለብን ማለት አይደለም። ማንኛውንም ንጹህ ዜጋ እስራኤላዊ የሚገድልም የትኛውም የማንም ታጣቂ የማንም አረብ የማንም ሃይማኖት ታጣቂ ካለ መወገዝ የሚገባው ግን ዛሬ ላይ ግን እነዚህ የሌላ አገር ወይ ፍልስጤማ ወይ ኢራና ወይ አንዱ ወይ ሁቲ እስራኤላውያን ሲገድል እንደምናወግዘው ሁሉ እስራኤልም ንጹሐንም ስትጨፈጭፍ ማወገዝ አለብን የሚለው ነገር መካከለኛ ባላንስ ያደረገ እውነት ይመስለኛል። አሁን ኢራን ላይ ያካሄደችው ያለችው እስራኤል በማን አለብኝነት ህግ አይገዛኝም፣ የፈለጉበት ሀገር ሄጄ ሉዓላዊነት ጥሼ እቀጠቅጣለሁ፣ እደበድባለሁ ካልሆነ በዓለም በተባበሩት መንግስታት ምንም ተቀባይነት የሌለው ጉዳይ ነው። እስራኤል ምንድን ነው የሚባለው? ኢራን የዚህ የአጥፊ የኒውክለር ቦምብ ልትሰራ ነው። ስለዚህ የኒውክለር ፋሲሊቲዋቸውን ማፍረስ መምታት አለብን ነው። በመጀመሪያ
የዚህ የኒውክሌር ጣቢያው ለኤሌክትሪክ አገልግሎት ነው ይላሉ ኢራኖች። አይ እናንተ ደግሞ ኖ ነገ ጠዋት ቦምብ ይሰራሉ፣ የኒውክሌር ቦምብ የሚሰሩ ከሆነ እኛን ያጠፋሉ ነው። ይሄ እንዳይሆን በኦባማ ስርዓት ጊዜ ተስማምታ ኢራን የአይኤኢኤ ፊርማ ተስማምተው ከፈረሙ አገራት ኢራን ፈርማለች፣ ተስማምታለች። በኦባማ ጊዜ የተስማሙበትን ስምምነት ያፈረሰው ማን ነው? ትራምፕ ሲመጣ ነው ያፈረሰው። እንደዚህ አይነት ለዚህ ለአጥፊ ለኒውክሌር ቦምብ ግንባታ አይደለም ምንሰራው። ስለዚህ የምናመርተው ዩራኒየም ይሁን ዋትሶኤቨር በአይኤኢኤ ቁጥጥር እንዲሆን ተስማምተው ተፈራርመው ነገሮች ሰላም ሆኖ ከቀጠሉ በኋላ ትራምፕ መጥቶ አፈረሰው። አሁን ደግሞ ኔታንያሁ የሚባል ጦረኛ አለ፣ ህግና ስርዓት የማይገዛው፣ እየሄደ ይጨፈጭፋል፣ እየሄደ ይገድላል። የተባበሩት መንግስታት ብቻ አይደለም፣ የአረብ ሊግ አገራት በሙሉ እስራኤል የምታደርገውን ነገር አልተቀበሉም። ከዚህ በፊት ፓለስቲኒያን ላይ የምታደርገውን አልተቀበሉም። አሁንም ኢራን ላይ የምታደርገውን ማንም አረብ ሀገር አልተቀበለም። እንደተቀበለ ተደርጎ የሚወራው ነገር በሙሉ ውሸት ነው። እና እህታችን አይ ቲንክ የፓርላማው አባል ይህንን በትክክል ስትገልጸው ስላልሰማው ምናልባት ይህንንም በዚህ አጋጣሚ ለማሳወቅ ነው። ምክንያቱም ይሄ አሁን እስራኤል ለምታደርገው ኢራን ውስጥ ለምታደርገው አይ የኒውክሌር ጣቢያዎቿን ለማፍረስ ነው ይባላል እንጂ ኔታንያሁ ወጥቶ ምንድን ነው ያለው? ሬጂም ቼንጅ መንግስት መለወጥ እንፈልጋለን ያለው። አንዱ አላማችን መንግስት እንለውጣለን በኢራን ላይ። ማን ነው ፈቃድ ያለው? ማን ነው እስራኤል የፈለገበት ሀገር እየሄደ መንግስትና ስርዓት የሚለውጥ? ይሄ እኮ በቃ ዓለም ላይ ምንም ህግና ስርዓት አይገዛኝም፣ እንደፈለግኩ ጋልባለው፣ የፈለግኩት አገር ሄጄ እጨፈጭፋለሁ ካልሆነ በስተቀር አንድ ሀገር ላይ ስርዓትን የመለወጥ መብት ያለው የሀገሩ ህዝብ ነው እንጂ ለኢራን ህዝብ እኔ ያውቅልሃለሁ፣ እኔ የምፈልገውን መንግስት ሾምልሃለሁ ማለት ራሱ ከዚህ በላይ ነውርና ከዚህ በላይ ደደብነት የለም። እንደዚህ አይነት ጦረኛ ስርዓትና መንግስት ይዛ እህታችን የፓርላማው አባል ወጥታ ይህንን ለመከላከል ልክ ኢራን ላይ የሚደረገው ጦርነት እስራኤልን ለመከላከል ነው። ኧረ እባክሽ ምንድን ነው ሀቁና እውነቱን ለምን አንነጋገርም? የእስራኤል መንግስት የኔታንያሁ አስተዳደር በብዙ እስራኤላውያን ራሱ ተቃውሞ እየደረሰበት ከዓለም ህዝብ ጋር እያጣላችሁ የፈለገው አገር ገብቶ የፈለገውን እየሰራ ህዝብ እየጨፈጨፈ በዚህ በዓለም አቀፍ ፍርድ ቤት በዓለም አቀፍ አይሲሲ ተጠያቂ ተከሷል እኮ ኔታንያሁ ተከሷል። የዚህ የጦር አመራሮቹ የእስራኤል የጦር አመራሮች ሁሉ ተከሰዋል። ለምን ተከሰሱ? የጦር ወንጀል ስለሰሩ ነው። ብዙ ንጹሃንን ስለጨፈጨፉ ነው። እሱን ለምን አትናገሩ? ስለዚህ እኔ ይሄ እስራኤል ሁሉ ነገር ስታረግ እንደ ጽድቅ እንዲወሰድላችሁ ንጹህ እንደሆን ትክክል እንደሆን ውሸት ነው። እኔ ምንም የእስራኤል ጥላቻ የለኝም። እኔ በእምነቴም ሙስሊም አይደለሁም። ሙስሊም መስያችሁም እንዳይሆን እኔ ክርስቲያን ነኝ፣ የቤተ ክርስቲያን አገልጋይ ነኝ። ነገር ግን የምቆመው ለፍትህ ነው፣ ለሀቅ ነው፣ ለእውነት ነው። ዛሬ በውስጥም እስራኤልም ውስጥ ያለ ከእስራኤልም ውጭ ያለ ሊያወግዘው የሚገባው ስርዓት ካለ የኔታንያሁ ወይንም የእስራኤልን መንግስት አቋም ነው። ጦረኛ ገዳይ ነው። በዓለም አቀፍ ህግና ስርዓት የማይመራ የማይገዛ ነው። ለዚህ ነው በዓለም አቀፍ ፍርድ ቤት ተከሶ እንዲቀርብ የታዘዘው። ነገር ግን አይቀርብም፣ ሌላ ጦርነት ይቀጥላል። ስለዚህ የመካከለኛው ምስራቅ እንዳይረጋጋ፣ ሰላም እንዲበጠበጥ ቀንደኛ ሰላም በጥባጭ ስርዓትና መንግስት ካለ የኔታንያሁ የእስራኤል መንግስት ነው። ግልጽ ነው፣ ኦብቪየስሊ ግልጽ ነው። ስለዚህ እናንተ አረቦቹን ለማባላጥ የፈጠራችኋቸው አረብ ሀገር ላይ የፈጠራችኋቸው አማጽያን እርስ በርሳቸው ሳይስማሙ ወደ እናንተ ሲመጡ አማጽያን ተረጋላችሁ። እርስ በርስ ከተባሉ ደግሞ ትረዳችኋላችሁ። እስራኤል ነው እንደዚህ የምታደርገው። ስለዚህ ቀርቷል። ይሄ እንደዚህ አይነት ውሸት እኛ ከዚህ በኋላ የሚያምን የለም። ተመረጥነን የተጠራነን ብሎ ማጭበርበርም አይቻልም እና ሀቅና እውነቱን መነጋገር እንችላለን። እህታችን ከፈለግሽ ኤኒታይም እንወያይ ካልሽኝ ቀርበን መወያየት እንችላለን። በዚህ አጋጣሚ መልእክቱን አድርሱልኝ፣ ሼር አድርጉልኝ። ከልብ አመሰግናለሁ። ቴንኪው